በዚች ሀገር እስካሁን ድረስ ክፋቱን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና ምን ጨርሳቸው ነው ረግጦ ሌላውን የገዛው። እንዳውም አማራ ባለውለታ ረፈ አማሮች ለኢትዮጵያ የዋሉትን ውለታ ማንም የመለሰላቸው የለም። የኛ ሀገር ትምህርት መልካም ስብዕና ማያረግም ጥሩ ባለሙያ ማያረግም ሁለቱም ነው የሌለው እንዳለመታደሉ ነው ማለት ነው። ግን እንዳልኩት ቁስል ስለሆነ ብዙ ነገር ትችት በሀገራችን ውስጥ ከፍተኛ ድንቁርና ያለው ዩኒቨርሲቲ ውስጥ ነው። በጣም ትችት ስለበዛ አብዝቼ እንዳልተች ፈልጌ ነው እንጂ የኛ ሀገር ትምህርት መልካም ስብዕና ማያረግም ጥሩ ባለሙያ ማያረግም ሁለቱም ነው የሌለው እንዳለመታደሉ ነው ማለት ነው። ግን እንዳልኩት ቁስል ስለሆነ ብዙ ነገር ትችት ባበዛን ቁጥር ተስፋ መቁረጥ እንዳይመጣ ነው እንጂ እኔ አሁን የዓለማያ ግብርና ዩኒቨርሲቲ ሲጨርስ የደን ባለሙያ ተብዬ የመጀመሪያ መንዝ ተመደብኩና ችግኝ ጣቢያ ሲሄድ የችግኝ አፈላልን ያስተማረኝ እዛ ብዙ አመት ፎርማን ሆኖ የሰራ ሰውዬ ነው ያልተማረ ሰውዬ ማለት ነው። ዓለማያ ውስጥ እንደዛ አልተማርንም። ስለ ቴምፕሬት ፎረስት ምናምን ስለ አማዞን ዝም ብለው ሲያዞሩን እንጂ እታች የሆነች ነገር ጭቃ አርገህ ፍግ ከንትን ጋር ስንት ፐርሰንት አርገህ ዘሩ እንዴት ትሪት ምንም እና ፕሪቴንድ ለማድረግ ለመሞከርኩ አዋቂ ለመምሰል ማለት ነው። በስራ ዘመኔ እኔ ራሳችሁን እንድትገልጡ ነው ብዙዎቻችሁ አንድም ቀን ዲግሪ ተጠቅሞኝ አያውቅም። አንድም ቀን በህገ ልቦናና በብርሃን በልቦና ብርሃን ነው እንጂ ምንም ዲግሪ የሰጠኝ ምንም ነገር የለም። እንደው ማሰለቻችሁ ከሆነ ሪል ስቶሪ ብነግራችሁ ደስ ይለኛል። ያስተማረኝ አባቴ ወንድም ነውና ብዙ ስቶሪ አለና ዓለማያ ግብርና ደረሰኝ አልኩት። እሱ 7ኛ ክፍል ይሄ መታሰቢያነቱ ብርሃን ዋስ የሚለውና እኛን ለማሳደግ ከ7ኛ ክፍል አቋርጦ ነው ሄደው ገጠር የገባውና ብዙ ሰፊ እርሻ መሬት ነበርና ምን አለኝ ግብርና እኮ ዓለማያ ደረሰኝ ዓለማያ ግብርና ዩኒቨርሲቲ ነበር የሚባል ስለው አይ ዓለማዩ ግብርናው ማን ያለውበት አይደል ሌላ ብትማር ነበር እንጂ የሚሻል ምናምን አለኝ። ኦፍ ኮርስ በምርጫ አይደለም እና ምን አልኩት ያንተ ግብርና እኮ ኋላ ቀር ነው የኔ አሁን የምማረው በጣም የዘመነ ነው ምናምን አው ምናምን ብየው ሄድኩ። ከዛ በአመቱ ለረፍት ሄድኩ። ሲሄድ ሰፊ የጤፍ እርሻ ነበረንና አሁን ከስንት ጊዜ በኋላ ነው ምክንያቱ የገባኝ። ተዘራ አልበቅል አለ። እኔ ነበር የምጠበቀው ምክንያቱ እንዳብራራ ማለት ስለተማርኩ ማለት ነው። እና ተመልሼ ሄድኩኝ ምንም ነገር የለም። በቃ ተንደርድሮ እንደገባው ነው ማሳየር ነው አልበቅል አለ እኮ ነው እና የሆነ ሰው አሳዩዋ ታዲያ ምናምን አልኩኝ። እንዴ ግብርና ነው መማር አላልከኝም እንዴ? አይ እንደዚህ ያለ ትምህርት የኛ የለውም። እውነትም ሶፎሞር ምናምን የጂኦግራፊ በቃ የሆነ ፊሎሶፊ አንጎል የሚያረግ የካንት ምናምን ነው ሲያስተምሩን የከረሙ በቃ አንጎል። ከዛ በኋላ ግን አንድ ሰውዬ አካባቢ ተጠራና ማስተዋውሰው ከብት ይምጣና ይጠቅጥቀዋል። ለካ የሆነው ምንድነው ወተር ሎክድ አድርጎታል። ኦክሲጅን የለም አፈር ውስጥ ከብቶቹ ሲጠቃጥቁት ካፒላሪው ተከፈተ እና በቀለ። አሁን ነው እንግዲህ ስንት አመት ለፍቼ የገባይ አምሮ ስለሚረብሸኝ ማለት ነው። 2ኛ አመት ሆነ 3ኛ አመት ደን ነው መማር አልኩት። አዎ ደን ነው የምትማረው ነው ጥሩ ነው ምናምን። ከዛ እንደዚሁ ሌላ ጥያቄ ጠየቀኝ ስቶሪውን ለማሳጠር ምንም መልስ የለም። አሁን የሆነ ባህር ዛፍ እንትን ብሎበት ነው ኤኒዌይ ደን ነው አልካ አንደ የለም እሱ መልስ የለም። ከዛ ለማስተርስ ስዊድን ሄድኩ መጣው ያው ብር አሁን ኑሮ መደገም ጀመርኩ የሱን ማለት ነው። በትምህርቱ አይደለም በሳይድ ወይ በመጣው ነገር ነው። በነገራችን ላይ የኛ ውጤት ባይ ፕሮዳክት ነው እንጂ የትምህርቱ ውጤት አይደለም። አሁን ስዊድን ሲሄድ በዛች ባጠራቀምኳት አበል ነው ህይወቴ የተቀየረው እንጂ በዲግሪ አይደለም። አሁን ህይወቴ የተቀየረው በባይ ፕሮዳክት ነው እግረ መንገድ ነው። ብዙ ሰው ውጭ ሀገር ይሄዳል ብር ቆጥቦ ይመጣል ቤት ይሰራል መጥቶ ግን ምንም። ከዛ እንደዛ ሆነ ዶክትሬት ተማርኩና ስመለስ
ዶክተር የሚለው ታይትል ቤተሰብ ውስጥ ፍንጥዝያ ፈጠረ። ሐኪም የሆንኩ መስሏቸው ናቸው። እና ከዛ አንድ አጎቴ መጣ፣ ሽማግሌ ነው። በቃ ቁጭ አለ ጎንዴና በቃ ህመሙን ይነግረኝ። እንደዚሁ ይገርማል አለማየሁ እንኳን አንተ እንትን አልክልኝ እንጂ በነገራችን ላይ የሚቀጥለው ሰበዝ ላይ የሚጻፈውን ነው የምነግራችሁ። እንደው አንተ እንደው ምናምን እንደዚህ እንደው እንኳን አንተ እስከ ዛሬ ድረስ እንደው የማይረባ ትምህርት እያለ አሁን ነው ትምህርቷን የተማርካት ምናምን አለ። ከዛ ወንድሜ ለካ ሲያር ኑሯል። አይወይ አለማየሁ እኮ ሰው የሚያክም አይነት ዶክተር አይደለም፣ ዝም ብለ መታከም ያጠይቀው ምናምን አለ። አማራ የጋ ነው ጨቁኖ ረግጦ ሌላውን የገዛው። እንዳውም አማራ ባለውለታ ረፈ አማሮች ለኢትዮጵያ የዋሉትን ውለታ ማንም የመለሰላቸው የለም። እጅግ ከፍተኛ የኢትዮጵያ ስለ እውነት ከሆነ የምንነጋገረው የኢትዮጵያ ነጻነት ያስጠበቁ ኢትዮጵያን በብዙ አቅጣጫ በስልጣኔ የመሩ ከቅኔ የቋንቋ ውበት ብዙ ትርጉም ያለው ቋንቋ ሰምና ወርቅ ያለው ውብ ቋንቋ በውትድርና ሳይንስ ብትፈልግ በስነ ጽሁፍ በድርሰት በፍልስፍና በብዙ ምን ተቆጥሮ አያልቅም። በምግብ አሰራር ጥበብ በስንት ነገር አርገው የኢትዮጵያም ደግሞ ዘውድ እንዲጸና ሃይማኖታቸውንም እንዲጠበቅ የተዋህዶ ሃይማኖትን አርገው በብዙ ነገር በኪነ ጥበብ አበርክተው ለዛ ሁሉ እነሱ እንደ ገዥና እንደ ጨቋኝ ታይተው ባላደረጉት ነገር ጠላት ተደርገው ተፈርጀው ይኖሩ ነበር። እነሱ አሁን እውነት ገዝተው ረግጠው ቢሆን አሁን አማራ አካባቢ ሄዳል እንዴት ድሃ እንደሆኑ እንዴት ይደህያሉ? እንደዚህ ይደህዩ ነበር። ማንስ እየተነሳ ለምን ይጨፈጭፋቸዋል? አሁን የሚከላከልላቸው እንኳን ሳያገኙ እናውቃለን። ባለፉት ዓመታት ውስጥ እንዴት እየተገደሉ እየተፈነቀሉ ባለሙት አገር በሞቱለት በተዋደቁለት አገር ከኢትዮጵያ አይደለም ግብጽ እንዳልኩ ግብጽ ድረስ ኢራቅ ድረስ ሄደው ይሄው አክሱማይት የግብጽ ፈርዖ የነበረው ካደገና የኢትዮጵያ ንጉሠ ነገሥት ከሆነ በኋላ ጦረኛ ጎበዝ መሆናቸውን ስላወቀ ሪብላ የተባለች ልጁን ለናቡከደነጾር ባቢሎን ሲድር ወይም የዛሬ ኢራቅ 350 ሺህ እንደገና ሰራዊት አማራ አስከትሎ ሄደው እዛ አማራ የሚል ከተማ አቋቁሞ አሁንም ድረስ ገብተህ ማየት ትችላለህ። አማራ ኢራቅ ብትል ትችላለህ። ሺዓይቶች የዛሬ 8 ዓመት ያዙት ያን ከተማ፣ ግን አሁንም አለ አማራ ይላል። ተመልከት። እና አማራ ሐሻራውን እዛም ጥሏል። የመን ላይ አረቢያ ሁሉ ቦታ ገባ። ለምንድን ነው ይሄን ያደረጉት? የኢትዮጵያን ሀገሬ ብለው ዳር ድንበሩን ለማስከበር ነው ይሄን ውለታ የሰሩት ለኢትዮጵያ። ዛሬ እኛ በነጻነት ያለነው እነሱ ባረጉት ተጋድሎ ነው ማለት እርግጥ ከሌሎችም ኢትዮጵያውያን ጋር ተደምረዋል። ግን በዋነኝነት ከሌላ ሙያቸው በተጨማሪ በውትድርና ሙያ በጣም ስለተሰማሩና ጀግኖች ተዋጊ ስለሆኑ በሁሉም በአድዋም ከሌሎቹ ጋር ተሰልፈው ግንባር ቀደም ተዋግተዋል። እንደዚሁም በማይጨውም ጦርነት ተዋግተዋል። የድሮዎቹንም ዳር ድንበር ያው ጠቅሼላለሁ። እና ስለዚህ ለዚህ ሁሉ መከበርና መበልጸግ ሲገባቸው ግን በዚች ሀገር እስካሁን ድረስ ክፋትን ሁሉ አድርገናል። አሁን የቀረን ጥቃቅን ክፋቶች አሉ ገና የምንጨርሳቸው። ትንንሽ ዋና ዋናዎቹን አድርገናል። አይ ቲንክ አሁን እንግዲህ ዋና ዋና የሚባል ምንድን ነው? ጅምላ መቃብር አለን። ከአንድ ቦታ ወደ አንድ ቦታ በጨለማ መኪና ጭነን ሰደናል፣ ገርፈናል፣ የአገሪቱን ሀብት ወደ ውጭ ልከናል። እኛ ሰይጣን በምድር ካስተማረው ክፉ ስራ ያልሞከር ነው ምን አለ? ሁሉንም አድርገናል። አሁን እንግዲህ ልብ በሉ፣ እንደ ሰው ከእንግዲህ በኋላ የሚቀረን በጎ ስራ ብቻ ነው። ራሳችሁን ቼክ የማታረጉ ከሆነ በሀገራችን ውስጥ ከፍተኛ ድንቁርና ያለው ዩኒቨርሲቲ ውስጥ ነው። ያብቱ ነው። እዚህ መሀይምነት ዲግሪ ላያሸንፈው ይችላል። እመኑን፣ ብዙዎቻችን በዚህ የድንቁርና በሽታ እየተሰቃየን ነው። ስለዚህ ስለ እውቀት ማንበብ ነው የሚያሳድገን በየዕለቱ። የጨረስነው ኮርስ አይደለም ሰው የሚያረገን፣ የቀረን እውቀት ነው እኛን ሰው የሚያረገን።
የተጓዝነው መንገድ አይደለም እኛ ሰው የሚያደርገን የሚቀረን መንገድ ነው ወደፊት ያወቅኩት አይደለም ያወቅኩትማ እዚህ አድርሶኛል ይሄው እንደምታዩኝ የቀረኝ ዕውቀት ነው ተስፋ ሆኖኝ ጧት ማታ ምተጋው ለቀረኝ ዕውቀት ነው የማያዛችሁትን ዕውቀት ማጥለቅ ከፈለጋችሁ you have to read ኤክስትራ ካሪኩላር የሆኑ ወጣ ያሉ ነገር ማክሰብ ማንበብ አለብን ሁለተኛ ንባብ ሚዛናዊ ለመሆን ያግዛል ዝም ብሎ ከዚህና ከዚህ የሚነፍሰው ከምንለቃቅመው ይልቅ ሚዛናዊ አስተያየት ሚዛናዊ ፍርድ እንድንሰጥ ያግዘናል